በጣም እንደጮነ ወላሂ ምንድነው የምትጮሂው? ወይ እናፍ ያለው በቃ ፎቶ ምንድነው ወይ ማን ዝም ብዬ ብቻ ላሉሰስ እንደዚህ ላሉሰስ አልፈልግም። ብዙዎቻችሁ ይህንን ቪዲዮ ተመልክታችሁታል። እህታችን ሀያት ዩቲናስ እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ክብርና ምስጋና ለዓለማቱ ጌታ ለአላህ ሱብሃነሁ ወተዓላ የተገባውን ክብራትና ክብራን የአብኪ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንግዲህ እንደተለመደው የተለያዩ ቪዲዮዎች ላይ ሪአክት የምናደርግ ይሆናል። እስከ ፍጻሜ ከኔ ጋር ቆይታ እንድታደርጉ ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮቻችን ላይክ ያደረጋችሁ ተደራሽ እንዲሆን የበኩሉን ያድርጉልን ለማለት እንወዳለን። ቀጥታ ወደ ያስኳቸው ቪዲዮዎች የማመራ ይሆናል። አብረን እንቆይ። በጣም እንደጮነ ወላሂ ምንድነው የምትጮሂው? ወይኔ እማ በእናትሽ አትረብሽ። አሁን ሌላ ሰው እንዳይ ማዘር ውጪ ልብስ ሊያጠበች ነው እና አውቄ ስደት ሊሄድ ነው ብዬ ፍራንክ ላደርጋት እና ወብሳይን የሚሻል ምን ትላለች ማዘር? አብረን ያት በቃ እኮ እመጣለሁ። በቃ መርቀሽኝ ምን እሰራለሁ እዚህ ሀገር? ይኸው ከዚህ ሀገር ለፎኝ ምንም እንችል በቃ በሊቢያ አድርጌ ነው የምሄደው። እንዴ በሊቢያ እንደ አደሳት ነው የምሄደው። ለምን ማለት ነው እንዴ? እና ታዲያ በቃ አሁን ጓደኞቼም አሉ አንድ ላይ ነው የምንሄደው። ወይኔ ጉዴ በጣም እንደጮነ ወላሂ ምንድነው የምትጮሂው? ወይኔ ጉዴ እማ በእናትሽ አትረብሽ። አሁን ሌላ ሰው እንዳይሰማ ወላሂ ሌላ ሰው እንዳይሰማ በቃ ነው እንዴ ከምሬ ነው የምሄደው። በቃ አሁን እንዳለሽ ማንም እንዳይሰማ አሁን ዝም በይ። ማንም እንዳይሰማ ወይኔ ባላ ሀረተው ባላተው ከማከንም ትሮቀኝ አሉ ጓደኞቼ እንዳለ አሉ። ልሂድ ነው በቃ አሁን ዱዱ አድርገሽ በቃ ሸኝኝ። በቃ አሁን እኔ አልፈልግም። ባላተው ምንድነው በቃ እዚህ ሀገር ነው ሰርቼ መጣቻለሁ። ምንም አልፈልግም። በቃ እኔ እዚህ ሀገር በቃ ቢያንስ እኔ አንቺን ሰርቼ ማጣቻለሁ። ሸኝኝ በቃ መርቀሽ ሸኝኝ። ምን ያልመረጥኩ ባላ ለምን እንዴ ወላሂ ያልመረጥኩ እሺ እዛውኝ ቢያንስ አንቺን እጦርሻለሁ። በቃ ቢያንስ ኧረ እሺ በይ በእናትሽ። እኔ ልሄድ ነው አሁን እየጠበቁኝ ነው። መኪና ተዘጋጅቷል። እኔ ወላሂ እሺ አለት መኖር አልችልም። በረካላ እኔ አንተ ከሌለ እኔ ማን አለኝ? ወላሂ ተዋቱ ተዋት ይባላል። እኔ ወላሂ መረራው እንደ እኔ መርኖኛ ቆየ ከመረኛ እና በቃ ሻው ስገባ ስቀጣልኝ በቃ ቢያንስ እንት አንቺን እያገዝኩ አይደለም። በዚህ አታግዘኝ ገፈት ይቻውጣል። አንቱ ባላ እኔ ጋር ተገባት ላይ ወላሂ ጓደኞች ሳይቋቋለው ፈሰት ሶቶ ሲጋው ሳይ እኔ ባላ ትይባል በሶፍዳሪ ሆነ ወላሂ ድህነትን ማጣትን መቸገርን አላህ ያጥፋልን። ብዙዎች እንግዲህ ሊቢያ የሚሄዱት ስደትን የሚሄዱት ወደው ሳይሆን ተገደው ኑሮ ለማሻሻል የኢኮኖሚ ያሉበትን የወላጆቻቸውን ስቃይ ያሉበትን ላይፍ ምናምን ነገር ለማሻሻል በሚል ነው። ነገር ግን ወደ ሊቢያ ከተሰደዱ በኋላ በተለይ በጣም በቃ ታዳጊ የምንላቸው እኮ ነው ወላሂ 18 19 20 ዓመት አካባቢ እንኳን ያልሆናቸው ወገኖቻችን ወንድሞቻችን ነው ሲሰደዱ የምንመለከተውና እዚህ የእናቶችን ስቃይ አይመለከቱም፣ የአባቶችን የወላጆችን ስቃይ አይመለከቱም። ልጆች ከሄዱ በኋላ ኢቭን ደልቷቸው በራሱ ማለት ነው ልጆቻቸው ደልቷቸው በራሱ አጠገባቸው ባለመሆኑ ብቻ በጣም ነው ስቃይ ውስጥ የሚሆኑት። ብር ቢላክላቸው ይሄን አክል ብዙም ደስተኛ ላይ ሆኑ ይችላሉ ምናምን ነገር በቃ የልጆቻቸውን ትንፋሽ ነው የሚፈልጉት። ሰምታችሁ ከሆነ ቪዲዮ ላይ በቃ እሱ አንተ ባለመኖር ሌሎች ልጆች ጓደኞችን ባየው ቁጥር እኮ እሰቃያለሁ ባየዋቸው ቁጥር እሰቃያለሁ አይነት ንግግር ሲናገሩ ነበርና በቃ ስትገባ ስትወጣ ብቻ ልመልከት አይነት ንግግር ነው ሲናገሩ የነበረው። የሁሉም እናቶች ማለት ይቻላል 100% ተመሳሳይ አይነት ስሜት ነው ያላቸው። ስደትን ምርጫ አድርገው የሄዱ ልጆች እናት ማለት ነው። ሌላውም እናትም ብትሆን ስደት ትፈልጋለች። ልጇ ስደት እንዲሄድ የምትፈልግ እናት የለችም በፍጹም የምታስብ እንኳን የለችም። ቢደላውም ቢከፋውም ቢያጣም ቢቸገርም ቢራብም እዚህ እንደፈጠራቸው እንዲኖሩ ነው እንጂ ፍላጎታቸው ስደትን ልጆቻቸው እንዲመኙ አያደርጉም። እንደው ስደት በጣም የመጨረሻ እንኳን
ከተባለ በህጋዊ መንገድ ተኪዶ እንኳን አለ አይደለ አረብ ሀገር ሌላም የአውሮፓ ሀገርም ቢሆን እሱ ራሱ ወላጅ አይፈልገውም። በቃ ልጅ ካጠገቡ እንዲርቅ አይፈልግም። እያዘነ ነው። አይታችሁ ከሆነ ቦሌ ኤርፖርት እንኳን ሲሸኙ ምናምን ነገር ተለጋግሰው ምናምን ከ2 ዓመት ከ3 ዓመት በኋላ ከሆነ ይገናኛሉ። ግን በቃ በእንባ ተራጭተው ምናምን ነገር ነው። ያን ሁላ ዓመት ሳንታይ በአካል ሳንታይ ሰላም ሳንባባል ልንቆይ ነው ወይ የሚል ሐሳብ ያስፈራቸዋል። በቃ ይህ ትክክል ነው። በነገራችን ላይ ይህን ቪዲዮ የሰራ ወንድማችን ብዙዎች ሲተቹትም ተመልክቻለሁ። እኔ ማለት ትክክል ነው ለማለት አይደለም፣ ትክክል አይደለም ድርጊቱ። ነገር ግን የብዙዎች ትምህርት ይሆናል ብዬ አስባለሁ። ወላሂ ነው የምላችሁ። በቃ ሰዎች ስደትን እንዳያደርጉ፣ ወጣቶች ስደት እንዳይወጡ ይገድባቸዋል ብዬ አስባለሁ። እንዲህ አይነት ቪዲዮ ማለት ነው። በቃ ወጣቱ ያለንበት ሁኔታ ሁሉም ጋር ነው ከባድ ነው። ላይፍ ሁሉም ጋር ከባድ ነው። ግን እንደምንም ተብሎ ወላሂ ተጋግጦ የሚሆን ተፈላልጦ እዚህ ሀገር መኖርን የመሰለ ነገር የለም። በቃ ምናያቸው ምንሰማቸው ምናምን ከፖለቲካውም ከምኑም ከብዙ ነገር አንጻር እኮ ሀገሪቷ ደስ ላትለን ትችላለች አይደለ? ግን ነገ ሌላ ቀን ነው በሚል እሳቢ ወላሂ በቃ ረጅም ሺህ ዓመት አንኖርም እና ባለችን እድሜ ወላጆችን ማስደሰት የተሻለ ነው ብዬ አስባለሁ። የመጨረሻ ፕላን እኮ መሆን ያለበት በቃ በእኛ መሰደድ የሚከፋውም የሚደላው የሚደሰትም ከሌለ በስተቀር እንጂ እንዴት ነው አጠገባችሁ እናንተ ባለመኖራችሁ የሚያዝን ሰው እያለ የሚከፋው ሰው እያለ እንዴት ነው ስደትን አማራጭ የምታደርጉት? ከባድ ነው። እኔ ለመፍረድ ምናምን አይደለም፣ ግን በቃ እንደ ፕላን ቢ ፕላን ሲ መጨረሻ ፕላን ዜድ አድርጉት ስደትን ማለት ነው። ሁሉንም ነገር ሞክሩ። በእርግጥ አንዳንድ ስደትን የሚመኙ ሰዎች እኔ ሁሉንም ሞክሬያለሁ አልቻልኩም ሊሉ ይችላሉ። እኔ ግን ሁሉንም የሚሞክሩ አይመስለኝም። ወላሂ አንዳንዴ ከፍ ካለ ደረጃ ምናልባት ዝቅ ማለትን የሚፈሩ ወንድሞች ሊኖሩ ይችላሉና እንደዚህም አይነት ወንድሞች ስደትን አማራጭ ሊያደርጉ ይችላሉ። መሆን የለበትም ብዬ አስባለሁ። እና ረጅም ጊዜ ታግለው አልሳካ ሊላቸው ይችላል። ጊዜ ይፈልጋል። በአንዴ ሁሉም ነገር አይስተካከልም። ኢቨን ስደት ላይ ያሉ ሰዎች እንደምንም ብለው ጣሊያን ሊገቡ ይችላሉ፣ አውሮፓ ይገባሉ ምናምን ነገር የማይሳካላቸው የሀገር ናቸው። እንደውም ዘአብኪ ሚዲያ ላይ አንድ ያቀረብኩት ኡስታዝ አለና ያልሄደበት ሀገር የለም። ከኢትዮጵያ ተነስቶ ሱዳን፣ ከሱዳን ሊቢያ የሄደበት መንገድ በጣም ሰቅጣጭ የሆነ አካሄድ ነበር ሲሄድ የነበረው። ጣሊያን ገባ፣ ስፔን ገባ፣ ፖርቹጋል፣ ጀርመን ያልገባበት ሀገር የለም። መጨረሻ ላይ ወላሂ በባዶ ነው የተመለሰው። ዘአብኪ ሚዲያ ላይ ገብታችሁ መመልከት ትችላላችሁ። በ3 ክፍል የተለቀቀ ነውና በጣም ነው ልብ የሚነካው ታሪኩ። ለብዙዎች ማማሪያ ይሆናል በሚል ነበር የለቀቅ ነው። እና ልጁ እኔ ጥቅሙ ታይቶኛል። ምናልባት እዛች ጋር እናትን ለፕራንክም ብሎ እንደዚህ አይነት ቪዲዮ መስራቱ እንደ እናት ምናምን ነገር ትንሽ ሊደብረን ይችላል እንጂ ለብዙ ወጣቶች ግን ትምህርት ይሆናል ብዬ አስባለሁ። እና ሰዎች እንዳይሄዱ ብዙ ሰዎች እንዳይሄዱ ያስቆማል ብዬ አስባለሁ። የሄዱትንም አላህ ነገሩን ያመቻቸላቸው ነው የምለው። እሱም እንግዲህ የይቅርታ ቪዲዮም ሰርቷል። እስኪ እንመልከተው። እናፍ ያለ አፎቱ ወይቱኒ ማን አለን ብዬ ወላሂ ማዘርን ቀልዋን ሰብራታል ተጠይቅምላችሁ ነበር እና እኔ ቪዲዮን ስለቀው ያሰብኩት ብዙ ጓደኞች ተሰደዋል በስደት። አንድ ጓደኛዬ ስደት ላይ ሆኖ ሞቷል። እናታቸው እዚህ ጋር ሆኖ የሚያዩት ነገር ስለማይ ቢያንስ እኔ እንደ ትምህርት ሆኜ ነበር ያሰብኩት። ማዘር ስሜቷ ስለተቀየረ በእናንተ ፊት እናቴን ይቅርታ ጠይቃታለሁ። አማ ወይቱኒ ማን አለን ብዬ ወላሂ ካላ ፈታሽ አላህ ዳይኔ እንደዚህ እንደግጫላ በእንቶት ዲና ፈይቱ ያዘናችሁብኝ ሁላችሁንም ከልብ ይቅርታ አፉ በሉኝ። ሁላችሁንም ከልብ ይቅርታ። ወላሂ እንዳልኩት ነው ቅድም ማለት እናትን ማስከፋት ይደብራል። ነገር ግን በጣም ትምህርት ሰጪ የሆነ ኮንተንት ነው። ያው ቀጣይ ላይ ላለማስደበር ትሞክራለህ ብዬ አስባለሁ። ግን ደግሞ እንዳታዘን ብዙ ሰዎችንም ቢሆን አስተምርሃል ብዬ አስባለሁ። እና እናትህንም ይቅርታም ጠይቀሃል። ትልቅ ሬስፔክት ነው ያለኝ ወላሂ። የልጅ ቲክቶክ ላይ መለወጥ ካለባቸው ልጆች አንዱ ነው ብዬ አስባለሁ። ማለት ትልቅ መስዋዕትነት ከፍሎ ነው ማለት እናትን ማስከፋት ከባድ ነገር ነው አይደለ? በእርግጥ በይቅርታ ታልፏል ነገሩ። ከዛ በኋላ ግን ብዙዎች ወጣቶችን ከስደት ይመልሳቸዋል ብዬ አስባለሁና
ሁላችሁም የተከፋችሁበት ካላችሁ ይቅርታ አድርጉለት። እንዲሁም ቲክቶክ ላይ ጥሩ ኮንተንትም እንዲሰራ ምናምን አበረታቱት፣ ብዙ እይታም እንዲያገኝ አድርጉት። ቲክቶክ አካባቢ ላይ ያገኘሁት ቪዲዮ ስለሆነ ማለት ነው። ወደ ሌላኛውና የመጨረሻ ቪዲዮ ማመራው ወደ ዩቲናስ ነው። ዩቲናስ እንግዲህ በምሽት እየወጣች የተለያዩ ኮንተንቶችን እየሰራች ትገኛለች። ከዚህ በፊት እንግዲህ በወሲብ ንግድ ላይ የነበሩ ሰዎችን ይህ ስራ ይቅርባችሁ፣ አቆሙ፣ የዛሬውንም ቢሆን እንኳን እኔ ልሸፍንላችሁና ወደ ቤተሰቦቻችሁ ወደ ልጆቻችሁ ተመለሱ ምናምን ብላ በጣም ብዙዎችን ያነጋገረና እሷንም ያበረታታ ያስደነቀ አይነት ቪዲዮ ሰርታ ነበርና አሁን ደግሞ ለየት ያለ ቪዲዮ ሰርታለች። እስኪ እንመልከተውና ሀሳብ አስተያየትም እንሰጣለን። ብዙዎቻችሁ ይህንን ቪዲዮ ተመልክታችሁታል። እህታችን ሀያት ዩቲናስ በምሽት የጎዳና ላይ ያሉ ወገኖችን ብርድ ልብስ እያለበሰች የነሳችው ቪዲዮ ላይ የተመለከትኩት አባት ነው። እኚህ አባት እንግዲህ ብርድ ልብስ ላልብሳችሁ በምትላቸው ጊዜ በጣም ኃይለ ቃል በተቀላቀለበት መንገድ ነው ሲመልሱላት የነበረው። አንቺ ያምሻል ወይ? ጤነኛ አይደለሽም ወይ ሲሏት ነበረ። ያው እሷን በትዕግስት ነው ያናገረቻቸው። ነገር ግን እኔ ከኚህ አባት በስተጀርባ የተሸከሙት ስቃይ፣ መከራቸው፣ ብዙ ችግሮች እንዳሉ ተሰማኝ። ውስጤ እርግጠኛ ሆነና ብዙ ጊዜ የሚገጥመኝ ነገር ስለሆነ ነው። ያው አባቶች ብዙ ጊዜ ችግራቸውን በራሳቸው መንገድ ለመፍታት ነው የሚሄዱት። የሚሸከሙትን ሸክም ለሰው አይናገሩም። ስቃያቸውን፣ ብዙ መከራዎች አሉ። እኚህ አባትም እዚህ ደረጃ ላይ እንዲደርሱ ያደረጋቸው የሆነ ችግር አለ። ከጤና አንጻርም ደግሞ ሊደረግላቸው የሚገባ ድጋፍ ካለ እሳቸውን ማግኘት የምትችሉ ከቻልሽ ሀያት ዩቲናስ አንቺም እኔ ባለኝ ነገር ላግዛቸው እፈልጋለሁ ማለት በሚዲያ ባለኝም አቅም ማስተባበር እፈልጋለሁኝ። በጤና በኩልም ሊደረግላቸው የሚገባ ነገር ካለ ከሌላም ቤተሰብም ካላቸው ከቤተሰባቸውም ጋር በተያያዘ ችግር ካለ በአጠቃላይ ሰዎችን አስተባብረን የተሻለ ነገር ማድረግ እንችላለን እና እኚህን አባት እንደው ዝም ብለን ባናልፋቸው የሚል ነገር ውስጤ ላይ በጣም ከራሴ ጋር ስለተነጋገርኩኝ ወደ እናንተ አምጥቼዋለሁኝ። ይህ ቪዲዮ ለሀያትም ወይንም ሌሎች እኚህን አባት ማግኘት ለሚችሉ ሰዎች ሼር አድርጉላቸው። እኔ ክፍለ ሀገር ስለሆንኩኝ ነው እዛ መሄድ ስላልቻልኩኝ ይህንን ነገር ብናደርግ መልካም ነው ላለው። ሰላሙ አለይኩም ወራህመቱላህ ወበረካቱ። እስኪ ለማንኛውም ኢብኑል ጀራህ ሀሳቡን አንስተዋል። ሌሎችም እንግዲህ ቪዲዮ ላይ ኢቨን ዩቲ የለቀቀችው ቪዲዮ ላይ ኮመንት ላይ ብዙዎችም በጣም በእኚህ አባት እንግዲህ በጣም ተገርመው እንዴት እንደዚህ ይናገራሉ የሚያላለ በጣም ያዘነላቸውም አለ። ምናልባት የማናውቀው ታሪክ አለ። ብዙ ሀሳብ ሰጥተውበት ነበር። ምን አይነት ቪዲዮ ነው የሚለውን እስኪ እንመልከት። ሰላም እንዴት ናችሁ? ዛሬም እንግዲህ በምሽት ውሎ ኮንተንት ነው የምንገኘው። ዛሬ በጣም ጠጠር ያለ ነው። በጣም ከባድ እንግዳ አለብን። እባክሽ እንግዳ ወደ መድረክ እንዴት ነሽ? እሺ ዛሬ ምንድን ነው እስኪ ንገሪያቸው። ሰላም እንዴት ናችሁ? ዛሬ እንግዲህ ከልጄ ጋር በመሆን እሷ እንደምትለው ልብ የሚያሞቅ ቪዲዮ ልንሰራላችሁ ነው። አብራችሁን ተከታተሉ። በጎዳና ላይ የሚገኙ ሰዎችን እያዞርን ዛሬ በብርድ ልብስ እናለብሳችኋለን የምንችለውን ያህል እና አብራችሁን ነው። ብርድ ልብስ ላልብስ ግድ የለዎትም። አይ ችግር የለውም። እኔ ብቻ በቃ ልበሱ፣ ደስ ይበለን። ምንም አያገባዎትም። ዝም ብዬ ብቻ ላልብስ፣ እንደዚህ ላልብስ አልፈልግም። በቃ ቁጭ ይበል። እሺ ብር ወድቆበታል እዛ ጋር ቁጭ ይበል። እሺ እንደዚህ ምን አገባኝ። በቃ ቁጭ ይበል። ያው እዚህ ጋር ቁጭ ይበል። እሺ ደህና ሁኑ። በቃ ችግር የለውም። በቃ አሚን 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 አሚን። እንግዲህ እነዚህ አይነት ቪዲዮችን ነው ስሰራ የነበረው። ቪዲዮ ረጅም ስለነበረ ቲክቶክ አካውንቷ ላይ ገብታችሁ ብትመለከቱ ለሌሎችም ስትሰጥ የሚያስመልክት ቪዲዮ አለ እና ይሄኛው ቪዲዮ ነው ለየት የሚያደርገው እና እኚህ አባት እንግዲህ እሷ ሀያት ራሱ ግራ ተጋብታለች እና ብር ወድቆበታል ምናምን ምናልባት የሆነ ሰዓትም አያገቦት ምናምን ስትል እሷ በመልካም የተናገረችው ነገር ተናደው ይሁን እኚህ አባት እንዴት ይለኛለች ምን አገባሁት አያገቦት ምናምን እሷ እንደ ቀልድ ወይንም ነገር ያው
ለምን ትጨነቂያለሽ አንዳንዴ ለምን ትጨነቂያለህ ምናምን ለምን ትጨነቃለህ ምናምን ምን አገባ ምናምን ይባል የለ ለቅርብ ሰው ምናምን እንደ ቅርብ ሰው በመመልከት ነው እኛ የተረዳ ነው። እኔ እንደ ተመልካች የተረዳሁት እንደዛ ነው። እሳቸው ግን ወይ በሌላ ተርጉሞት ሊሆን ይችላል። ሌሎች ኮመንታተሮችም ተመልካቾችም እንደተናገሩትም እኚህ አባት በጣም ከባድ ትግል ውስጥ ወይንም ላይፍ ውስጥ አሳልፈው በቃ እንዲህ አይነት ነገር ምንም አይመስላቸው የሆነ ሰንበዲ ሲመጣ ምናምን ነገር ሊያበሽራቸው ሲመጣ ምናምን ነገር በጥሩ መልስ አለመመለስ አለመናገር ሊሆን ይችላል ምናምን ሊፈጠሩ ይችላሉና በቅርበት ያላቸው ሰዎች እንደው እኚህ አባትን ካሉበት ሀያት እንደምንም በስነ ልቦናም ከጤና ጋር በተያያዘ መታከም ካለባቸው ኢኮኖሚ ጋርም እንዲህ መታገዝ ያለባቸው ነገር ካለ የኢትዮጵያ ሕዝብ ደግ ነው። እንደምትመለከቱት አንድ ሚዲያ ላይ ወጥቶ ኢትዮጵያ ሕዝብ ደግሞ ማይደግፈው ማይረዳው ሰው የለምና ሁሉም ኢትዮጵያ ሕዝብ ቅን ነው። እውነት ለመናገር والله የኢትዮጵያ ሕዝብ 80-90% አብዛኛው እንደው በንጽህና በትክክል በግልጸኝነት በኃላፊነት የሆነ ነገር ቪዲዮ ላይ ከመጣ ዝም ብሎ አያልፍም። ገንዘብ ባይኖረው ላይክ ያደርጋል፣ ሼር ያደርጋል፣ ኮሜንት ያደርጋል፣ ለሌሎች ሰዎች ተደራሽ እንዲሆን ያደርጋል። ገንዘብ ካለው ገንዘብ ይሰጣል፣ አይሰስትም። ብቻ በሐቀኝነትና በግልጸኝነት አቅርቡላቸው እንጂ ምንም ችግር የለበትም። ህዝቡ ይረዳል። ስለዚህ የባካችሁን ሀያት በተቻለ መጠን የኚህን አባት ነገር የሆነ ጥግ ብታስይዙ ደስ ይለኛል። ቅድም ኢብኑል ጀርሃም ብሏል። ኢብኑል ጀርሃም ይፈልጋቸዋል። በተቻለ መጠን ማገዝ ይችላል። በራሱም በኩል በሚዲያውም በተሻለው አቅም ያግዛልና ሌላውም የኢትዮጵያ ህዝብም ኮመንት ላይም ተመልክተናልና እንደው እንተባበራቸው እናገዛቸው ለማለት እወዳለሁ። እኚህ አባት በድጋሚ ዩቲናስም ሆነ ሌላም ሰው አካል ቪዲዮን ከሰራላቸው አካውንት አስቀምጦ ወይ የሆነ በሚዲያ መታገዝ ያለበት ነገር ካለ የኛ ሚዲያ ዝግጁ ነው እንለቃለን ማለት ነው። በተቻለን መጠን የዛሬ ፕሮግራም ይሄንን ይመስል ነበር። በቀጣይ በሌሎች መሰናዶች እመለሳለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ።